10 ሴት አገባ። ምን አገባኝ እኔ? ለብር ነው እንደ አንተ የሚገዛው? ተሻለ እንደምትሻልና ራስህን አወክም ብዬ ነው እኔ። ያኔ ጥፋት አጠፋ ምናልባት ካጠፋው እልና እንዳጸጸተኝ ብዬ ነው እንጂ አንተን ለብር ሊገዛ አይደለም። 10 አገባ አልኩት። ከዛ በኋላ ብዙ አልቆየንም አብዬ አገባ። ሰርግ ደግሶ ምናምን ነገር ብዙ አልቆየንም። ከዛ በኋላ ምንም አልመሰለኝም። እኔ ምን አገባኝ? 19,523 ብቻ ነው። ከዛ በኋላ ብር አላክሽለት? ኧረ አላኩም አብዬ ነው። ይሄንንም የላኩት ሰበብ አለኝ። አገባ ላይ ነን። አገባ ከዛ በኋላ አገባ። ከዛ እኔ እሱ ጋር በቃ ብሎክ ካደረግኩ ወረድ። ከዛ በኋላ ልጆችን እናቴ ጋር ያለውን ልጅን እጠይቃለሁ፣ የደወልኩ የሚያስፈልገውን ነገር አደርጋለሁ። የእሱ ቤት ከዛ በኋላ ከይቱ ቤት ወስዶ እናቱ ቤት ወስዷል። ልጄ የመጀመሪያ ልጄ ማለት ነው። እዛ ደግሞ ሰው ሊክና ልብስ ከተማ አምጡና ልብስ ይገዙለታል። በአመት 2 ልብስ ያስገዛቸዋለሁ። የሚያስፈልገውን ነገር በቃ አደርጋለሁ ለልጄ ማለት ነው። አደራ ንገሩኝ የሚያስፈልገው ነገር ካለ ብዬ በእነሱ ቤተሰብ አይደለም ክርስትና ያነሳ ልጅ አለ፣ በሱ አደርግላቸዋለሁ ማለት ነው። የሚያስፈልገውን የቤተሰቦቹ ጋር ከይቱ ቤት ወስዶ እናቱ ቤት ወስዷል ማለት ነው። እዛ አመጣሉ። ከዛ እናቱ ምንድነው አትፈልግም። እኔ የሚያውቀው ሰው ልጄን እንደሚያይ ምንም እንደማደርግ አትፈልገው። ግን አማራጭ ስለሌላት ሰው ሲሄድ ልጁ ፈልገን ነው ስሏት እምቢ አትለው። ከዛ እንደዛ ነበረ። እንደዛ የነበረው እንደዛ ነበረ። ልጁ በጣም ተጎድቷል፣ ተቆሳቁሏል ምናምን ብሎ ይነግሩኛል። እግዚአብሔር አውቃል ብዬ እግዚአብሔር ይመስገን። እኔ ዛሬ 5 ዓመት በፊት ነበረ ቤት አስገባታለሁ። ትጻፍና አስገባታለሁ የለች ሞዴሬተሮች እሙ ብሩክ ከጻፈች አስገባት። እሺ ችል ውስጥ ነው ሰማና አለን አቡዬ። እኔ ዛሬ ከገባው መከሰስ ይችላለሁ። ግን እንደዚህ የሚባል ነገር አለ። ወደ 3 ወር ፍርድ ቤት ሄድና ይከስስኛል። በ3 ወር እኔ ምንድነው ካልሄድኩ ምናምን ፍርድ ቤት ያስፈታል የሚባል ነገር ነው። እኔ አላውቀውም፣ ግን ሄጄ መከሰስ ይችላለሁ እኔ ማለት ነው። ከዛ በእናርቴ ስም እኔ ቤት ገዛው። የገዛውት ቤት የሚከራይም አለ። አንድ ሰርቪስ ኢቴ ገጠር ትምህርት ስለጨረሰች ከተማ ገባች። የዛሬ 3 ዓመት ማለት ነው። ከተማ ስትገባ ልጄንም ይዘሽው ግቢ ያልኳት እናቴ ጋር ያለው ግቢና እዛው ግል ትምህርት ቤት ግቢ። እኔ ቤት የገዛው ፊት ለፊት ግል ትምህርት ቤት አለ፣ እዛ ይማራል። እሺ አለች። እዛ መጣች፣ ገባች። ከዛ በኋላ እዛ ያለው ልጄ በጣም ብዙ ሰው ይነግረኛል። በቃ እኔ አያለው በቪዲዮ እኮ ልብስ ልገዙለት ሲያመጡ አገኛለሁ። እና በቃ ፊቱ ማዳት አውጥቶ ምናምን በቃ ጥሩና አይደለም። ከዛ በኋላ ወንድሙ ታላቅ ወንድሙ ጋር ደወልኩትና እግዚአብሔር ይመስገን እኔ አሁን ራሴን ችያለሁ። ልጄን ላሳድግበት እና ልጄ አሁን ይቴ ያኛ ልጅ ይዛ ከተማ ገብታለች። ልጆቼም በዚህ ይተዋወቃሉ። ይቴ ደግሞ ሁለቱም አንድ ላይ አድርጋ እንደሚማሩም እሷም ትፈልጋለች፣ ፍቃደኛ ናት። ስለዚህ ያ ልጄ ይምጣና አንድ ላይ ይማሩልኝ። እናትህን ንገረውና ፈለጉ ቅዳሜ ሄዶ እዛውን ሆሎ ይሁድ ማታ ይመለሳል። ግን ከተማ ገብቶ ይማርልኝ። አሁን ራሴን ችያለሁ አልኩ። እሺ በቃ ምናምን አለኝ እና ስልኩ ዘጋ። ከዛ ስንት ቀንም አልቆየውም አውዬ ይታቸው የምትታመም ይት ነበራቻቸው ሞተች ተባለ። ከዛ በኋላ ዝም አልኩ። እኔም አልደወልኩም። ቤተሰብ እናቴ ሄዳ ነበር። እናቴ ሄደችና በቃ ይሄ ልጅ በጣም ተቆሳቅሎ ምናምን እዛ ቀን ይሄ ልጅ ትልቁ ልጅ ዝም አልኩት። ከዛ እኔ ልጄን ምግብ ብቻ ነው ማልገዛለት፣ ሌላ ነገር ሁሉ ነገር የሚያደርግለት እኔ ነኝ። ምግብ ብቻ አልከፍልላቸውም። በማን በኩል እየላክ ልብስ ይገዛላችኋል? ብዬ ልብስ ይገዛችኋል፣ ሪሲት ይላክልኛል። የክርስትና ያነሳ ልጅ አለ። የክርስትና እንደዛ ነው እንጂ ብር እንደዚህ ብር አልኮም። እንዴት ነው የሚገዛላችሁ? ትልኪያለሽ፣ የክርስትና አባቱ ትልኪያለሽ፣ ገዝቶ ደረሰኝ ይልክልሻል ልብስ። ምግብ ብቻ ነው ማልቀበልላችሁ። ከዛ በኋላ የትምህርት ቤት ተኩራርፎም ስለነበረ በቃ በጣም ተቆጥፈቅሎ የሰው ልጅ አይመስልም። ከዛ በኋላ
መልሼ የክርስትና ያነሳ ልጁ ነገርኩት። እንዲህ ብዬ ነበረ እኮ ለታላቃቸው ልጁ ማለት ነው። እነሱ ስለሚተዋወቁ እንዲህ ብዬ ነበረ ልጄ ስለው፣ ኦብሴ አንቺ አሁን ዝም በይ፣ ስትመጪ ሁሉም ነገር ታደርጋለሽ። ልጆቹ አንድ ላይ ቢሆኑ ይጣሉብሽ ይችላሉ ስለማይተዋወቁ ይህትሽም አስቸግሩ ይችላል። እሱ ሊያሳምነኝ ነው። ገብቶሻል? ከዛ በኋላ በቃ አንቺ አሁን ልትመጪ አይደለም ምናምን አለ። እሺ እዛ ወንድሙ ጋር ደውዬ ምን አደረጋችሁልኝ ስለው እናቷ እንደተቆጣች ምናምን ነገር እንዳኮረፉ፣ ለምን እንደዚህ ያልክ ተብሎ እንዳኮረፉበት ምናምን ነገር ነገረኝ። ከዛ በኋላ ዝም አልኩት። ከዛ የዛ መስከረም ላይ ይሄ ነገር ወደ ጥር ነገር ይመስለኛል ሀቡዬ ልጄ መስከረም 11 ነው የተወለደው። ኢቴ ምን አደረገች? ደግዘችና የሚያስፈልገውን ነገር አደረገችና ልጁን ይምጣ ከተማ አለችና ሄዳ አመጣችሁ። አይሰጡም፣ በቀላሉ አይሰጡም። ግን በቃ እንዲህ ምን ያመጣሉ ብላ ሄዳ አመጣች። አንድ ላይ አይሆኑ ብላ ሁለቱ ልጄ። ከዛ በኋላ እናቴም ጋር ተደወለ። እናቴም በዛው ልደት ስለሆነ ልጁንም ለማየት ስለ ጉጉት ስላላት መጣች ወደ ከተማ። ከዛ አይኑ ይለቅስ ነበረ። ለካ አየችው። ማንም አልነገረኝም። ቪዲዮ ሳወራ እኔ ያለው ግን በደንብ አላይም ማለት አለ አይደል? በቃ ከዛ 2 ቀን ከተማን ኢቴና ያኛ እናቴ ጋር ያለው ልጄ ጋር አደረና ከተማ ፈልገ ነበረ። ልጁ ይማር እዛ እነሱ ጋር ፈልግ ነበረ። ግን ኢቴን ይዛችሁ እንዳትሄዱ ማለት አችልም እና ልጁ ይማራል ምናምን ብሎ ይዞ ሄዱ። ከዛ በላይ ዛሬ አሁን የሚመጣው መስከረም አመቱ ነው። አክስቴ ሞተች። አክስቴ ስትሞት እኛ ጋር አይሄድም። እሱ በቃ ቀራ አገባ በዛ ጊዜ። ከዛ በኋላ እኛ ጋር አይሄድም። አይኑም አይቶ አቅም ቤተሰቦቼ አክስቴ እንደሞተች ሲያቅ ልጄንና የክርስትና ያነሳ ልጅና ወንድሙ ብሎ ልጄን ይዞ ይሄዳሉ። እዛ ማንጋ እናቴ ጋር አመቱን ባየችው በአመቱ አሁንም ይሄን አይኑ ትለቅሳለች ልጁ ማለት ነው። ከዛ በኋላ ይሄ ልጅ እኔ ጋር አይቆይም፣ አሁን ትምህርትም ስለተዘጋ ይሄ ልጅ እኔ ጋር አይቆይ ትላለች። አልሜ እንደዚህ አልሜ ላይ ነው በዚህ ሰዓት እናቴ። ይሄ ልጅ እኔ ጋር ይቆይ እና እስቲ ትምህርትም ስለሌለ አሁን የምትሉት ነገር የላችሁ እኔ ጋር ይቆይ ትላለች። ከዛ ይደውላለሁ። እኔ ሲደውል ልጅሽ እኮ እዚህ ነው። አቤት ደስ አለኝ፣ በቃ በጣም ደስ አለኝ ከምነግርሽ በላይ። ከዛ በኋላ ይሄ ልጅ ያንም ለልደቱ የዛሬ አመት እኔ ሲያይ እምባ ታፈሰው ነበረ። ልጅ ነው ብዬ እኔ አሟት ነው ለጊዜው ብዬ ነበረ። አሁን በጣም ልጁ አይኑ ልክ አይደለም፣ ይሄ ልጅ መታየት አለበት አለች። እዛ በላይ ይታያ ምን ችግር አለው? እኔ ለማን ነው የሚለፋው? ለማን ነው የምኖረው አልኳት፣ ለእናቴ ማለት ነው። ከዛ አክስት ኢቴን ይዘሽ ወደ ሐኪም ቤት ሂጂ አልኳት። እሺ አለች። ኢቴ ፕሮሰስ ጀምሬለት ነበረ ደግሞ እዚህ ሀገር ላምጣት ማለት ነው። አልማርም መበላ የሆነ በቃ ምንድን ነው ስትል ቀራሴን እንዳልወድ ማለት ዝም በይ ቁጭ በይ እዛ ተመሪ ስትይ አቡያነኔ እሷ ሄዳ ሰርታ የተቀየረች የሚባል ነገር ስላለ እኔ በቃ እገባለሁ ለሁሉም ነገር ትምጣ ብዬ ፕሮሰስ ጀምሬ ስለነበረ ሳትመጪ አደራሽን ውሰጂ አልኳት። ወሰደች። ስትወስድ የሆነ እንደዚህ ከአይኑ ብሌኑ ላይ የሆነ ምንድነው የሚባለው ይሄ ደም ስር ነገር ነው አለውና የሆነ መድኃኒት ሰጣና በዚህ ካልተሻለ ቀጠሮ ሰጣ። ዶክተሩ ቁጥር አመጡልኝና አወራሁ። ብዙ ማስፈራም ግን አሁንም ቀጠሮ ይሄ መድኃኒት ትጠቀምና ቀጠሮ ሰጣለሁ አለ። እሺ ለሁለተኛ ቀጠሮ ኢቴ አልደረሰችም። ቀኑ ደረሰ። ኢቴ ምን አለችው? ደውላ ጠራችና ይሄ ልጅ ሁለቱ ልጅ መታመሙን ያያችሁ ቤተሰቦቼ አዩም ነበር። ቤተሰቦቼ ሲታመም አዩም አይነግሩኝም። በቃ በጣም ተቆጣት ላይ ኢቴ ማለት ተጣሉ። አሁንም እንደመልሳ ደወለችለት ምናምን በቃ ቀጠሮ እንዳለ ነገረችው። ወረቀቱን ሁሉም አሳያችሁ። ይሄ ልጅ እዛ ገጠር አይመለስም፣ መመለስ አይፈልግም። ልጁ እዛ ይመቱኛል፣ ከብት ያስጠብቁኛል። ሌላ የእሱ ወንድሞች ልጆች ከተማ ነበር የሚኖሩት እና ገጠር ሲመጡ ራሱ እነሱ ያጠፉት ጥፋት እኔን ይቆጡኛል ብሏል ልጁ። አንተ ምንድን ነው የምትፈልገው ከዚህ ልጅ ብላ ትቆጣለች። ልጄ ማለት ነው ሀቢባ የሰው ልጅ አይመስልም። ማዳት አውጥቷል። ማዳለለም በቢያቆይ ነው እየዋሸው አይደለም። ከዛ ልጅ እናቴ ጋር መሆኑ በጣም ደስ አለው። ልጅ ተጫውቶ አቅም እንደ ልጅ ጌታ ምስክሬን እንደ ልጅ ተጫውቶ አቅም እዛ አስጫውቱም አሪፉ አይወዱ
እንደ ትልቅ ሰው ነው። ልጄ እንደ ልጅ አይጫወትም። ጌታም በሚያውቀው ይሄ ልጆች አሉ። ልጄ ያኛ አለ አብረው ሊጫወቱ ሲፈልጉ እሱ አይጫወትም። በቃ ጫወታ አያውቅም ልጁ። መድኃኒዓለምን አያውቁም በፍጹም ማለት ነው። ጌታ ሁሌ ደውልና ጠይቅ ነበረ። ይቴ ገገጠ አይጫወትም። በቃ ጥግ ይዞ ቁጭ ይላል። ልጆቹ ሲጫወቱ ራሱ ምን ያደረጉ ነው ያለ ሰፕራይዝ የሆነ ያያለ ልጅ ይቴ ያ እናቴ ጋር በጣም ቀበጥ ነው ልጄ ማለት ያኛ በጣም ቀበጥ ነው። በጣም ከሚነግርሽ በላይ እናትጫወን እንጫወታለን ስሉ ልጅ አይጫወትም አለች። ጥግ ይዞ ይቆማል ይሄ ልጅ አለች። ከዛ በኋላ ተቆጡት ምናምን ነገር ምን አለ መሰለሽ እኔ ጋር ቢያንስ እናታችን ጋር አንተ ይሄ ልጅ እንደምትሆን አትፈልግም፣ ግን ይሄ ልጅን አንተ ጋር መሆን ከፈለግ አንተ ጋር ይሁን፣ ግን እዛ ገጠር እንዳይመለስ ልጁ መመለስ አይፈልግም። እዛ አልመለስም ይቆጡኛል፣ ይመቱኛል ብሏል ብላ ይቴት ትለቅሳለች እና ትለምናለች። እሱ ከዛ ምን ይላል ለይቴ ካገዘችኝ ልጁን ይወስዳለሁ ራሴ ጋር አደርጋለሁ ይላል። ሚስቱ አረብ ሀገር ሄዳለች ብሏል። ሚስቱ አረብ ሀገር ባትሄድ ልጅ አይሄድም፣ አይወዳትም ሴትዮዋ ማለት አሁን ያገባት አሁን አዲስ ከአንቺ በኋላ የሚያገባት ሚስት አረብ ሀገር ላከ። አዎ እንደዛ ብሏል። ያን ጊዜ ገና ሄዳ ገና ቅርብ ጊዜ ነው የሄደችው ብሏል። ወሬው ሰምቻለሁ። በዛው ነው እንጂ ልጁ ገጠር እሷ ይዞ ገጠር ሲሄድ ራሱ አይወድም አሉ ልጁ። ከዛ አሁን እሱ ጋር መሆን ትፈልጋለህ ስሉ እሷ ስለሌለች እሱ ጋር መሆን ይፈልጋሉ ብላችኋል። ከዛ በኋላ እሺ ተባለ። ከዛ ካገዘችኝ እኔ ጋር አድርጋለሁ እላታል። ከዛ በኋላ ብሎክ ምንፍቺና እስቲ አውሪው አንቺ እንዲህ ብሎ ማለት ገንዘብ ከላከችልኝ ልጁን እኔ ጋር አደርገዋለሁ ካላት እዛው እናቱና እህቱ ጋር ሊያደርገው። አዎ እናቱ ቤት ማለት ከብት ልጅሽ እንደ ትልቅ ሰው ይጠብቃል። የጉልበት ብዝበዛ ይደረግበታል። ከኩዮቹ እኩል ጨዋታ አያውቅም። እናንተ ቤት ሲመጣ እኩዮች ሲጫወቱ ቆሞ ያያቸዋል። ጨዋታ እንደሆነ አያውቅም። ጨዋታ አያውቅም። ጌታ በሚያውቀው ማለት ነው። ከዛ እነዛ ስል ይሄ ብሎክንም ክፈችና አውሪ አለችሽ አልኩትና ብሎኩን ከፍቼ ችግር የለም የሚያስፈልገውን ነገር እኔ ለልጄ ያደርጋለሁ። እኔ ለእነሱ ነው የምኖረው። በቃ ውሰድ አልኳት። ለይተ ውሰድ አለች። እኔም አወራሁት። አሁን ብሎኩን አይሆንም ነበር። ለምን አንቺ እሱ ጋር እንዴት አይፈልግም? ሀቡዬ አደርገውም ልጁ አደርገውም ሰውዬ አይፈልግም። አባቱ አይፈቅድና አባቱ አይፈቅድና ሄዶ ወስዳል። ሄዶ ሲወስድ ደግሞ አቡዬ እሱ አባቱ ነው። ገብቶሻል? እሱ አባቱ ነው። ሰው እሱ አባቱ ነው። እኛ አይፈቅድልሽም እኮ ፖሊስም ማምጣት ይችላል። እናት ከሌለች ለአባት ነው። እናትም አባትም ከሌለ ነው ዘመድ ሀያት፣ አጎት፣ አክስት ምናምን እናትም አባትም ከሌሉ ነው። አሁን አንቺ እናት ነሽ፣ ለእናት ነው ቅድሚያ የሚሰጠው። አንቺ ሀገር ስለሌለች ከአንቺ ቀጥሎ አባት ነው እንጂ ሀያት አይደለም። አንሰጥም ቢሉት ራሱ ፖሊስ መጥራት ይችላል። ቤታችሁ ፖሊስ መውሰድ ይችላል። እናንተ እምቢ ብትሉ ራሱ ኧረ ይሄ ፖሊስ የማይጠራም ይሄዳል። እናቴ ማንም የላትም ብቻው ነው የምትኖረው። እናቴ ራሱ ሰድባታል ይሄ ባለጌ። ከዛ እኔ እንደዛ ስሎ እሺ ብዬ ብሎኩን ከብቻ አወሩ። ልጄን ውሰድልኝ ፕሊዝ፣ ልጄን ያየህድል እንዴ ተጎድቶ ስለ አዎ ተጎድቷል። ምን ላደርግ ፈልገሽ ነው አለኝ። ታዲያ ለምንድን ነው ዝም የምትለው አልኩት። ከዛ በኋላ እኔ አብዬ አሁን እዚህ ከአንቺ ጋር የለቀስኩ እንደማወራ አይደለም፣ ሲረሰኝ ነው ማወራው። እምባይን እንደሚያይ መቼም ነው የማልፈልገው። እሱ እንደሚቆሳሰል እኔ ከሰው በታች እንደሚሆን ፍላጎቱ፣ በጣም ፍላጎቱ እሱ ከሰው በታች እኔ እንደሚሆን እጅ እንደሚሰጥ ነው በቃ። እኔ ደግሞ እንደዛ መቼም ነው ማልሆነው። ከዛ ወሰደ አብዬ ጤፍ ከእናቴ አምጥቼ ማለት እንዴት ላደርገው? ብርም ብልክ እኮ እሷ ብዬ አልወስድም እኮ በዛ ሰዓት ማለት ነው። ከዛ በኋላ ምን እናቴ ቤት ጤፍ አስመጣው፣ ቅቤ ሀይቡን ካልሳልቀራ ከእናቴ ስጡ አልኳቸው፣ ሰጡ። ከዛ በኋላ በየወሩ እኔ የሚያከራየው ቤት ነበረ። የትምህርት ቤት ብዙ አይደለም፣ 800 ብር ብቻ ነው እዛ የሚካፈለው። የግል ትምህርት ቤት ይማርልኝ አልኩት። አልፈልግም ነበረ ግን እሺ አለ መጨረሻ ላይ። ከዛ በኋላ እኔ ገባ ነው ይለኛል፣ ሀቡዬ እኔ ስራ ነው ይለኛል። ከዛ በኋላ እሺ ከዛ ትምህርት ቤት ያስገባልኝ። ከዛ በኋላ ለአንጀራው እንኳን ሊከፍል ነበረ ለልጄ ማለት ነው። እዛ ቤት ክራይ ስላለኝ ተከራይታ የምትኖረው ልጅ አንዷን
ስልክ ቁጥር ሰጠዋትና በዚህ ምን አካውንት ሰጠውና በዚህ ያስገቢልኝና ሪሲት ላክልኝ በየወሩ አልኳት። እሺ አለች። ከዛ እሱ ጋር ገባ። ሐኪም ቤቱ አሁንም ቀጠሮ አለው። ሄዷል። ምንም አልተሻለም። ከዛ ይሄ ልጅ የተሻለ ሐኪም ቤት መውሰድ አለብኝ እንዲህ ዝም አልለውም ብዬ ከዛ ነገርኩት ለሱ ራሱ። አሁን ብሎኩን ከፍቻለሁ። ከዛ ስለው አዳማ ሐኪም አለ ጥሩ ነው ምናምን እዛ እናቴም ሄዳ ምናምን እሺ ውሰድ አልኩት። አብዬ ብሩን አላስታውስም። ሪሲቱን ካላየሁት በስተቀር ወደ 25,000 ይመስለኛል ላኩት። ካርድ ብቻ ማውጣት 5,000 ነው ምናምን አለኝ። ከዛ በኋላ ምንም ነገር አለርጂክ ነው አሉኝ ምናምን። እዛ ይሄ የወሰደችበት ያሉት ደም ምንድን ነው ይሄ ደም ስር ነው የተባለው። ግን እሱ ያለኝ ወሰደ አልወሰደም አላውቅም። ሀውዬ እዛ እሱ ያለኝማ ሌላ አለርጂክ ነው ይተዋል ምናምን አሉኝ። እሺ ዝም አልኩት። አሁንም እጠይቃለሁ ልጄን። አሁን ብሎኩም ስለከፈትኩ ብሩም ስለሚገባላት ምንም ሰጣ ነበረ ለልጁ ስልክ አልፎ አልፎ፣ ሁሌ አይደለም፣ የፈለገ ሰዓት እኔ አልጠይቅም። ችግር የለም። አሁን የተሻለ ቦታ ነው፣ ቢያንስ ከብት አይጠብቅም። ከዛ በኋላ እሺ ብዬ ዝም አልኩት። አሁንም አልተሻለም ይሄ አይን። አረ ይሄ ልጅ አሁንም በሆነ ሌላ ቦታ ወስዳለሁ፣ ይሄ ልጅ አሁንም አልተሻለውም ያለኝ ነው። ልጅ በላክሹ 25,000 ብር ሐኪም ቤት ለመውሰዱ ምን ያህል እርግጠኛ ነሽ? ምንም አይነት የዶክተር ወረቀት ደረሰኝ፣ ምንም አይነት የዶክተር ወረቀት ካላከለሽ ለመውሰዱ አብዬ ምንም ነገር አላቆም ልንገርሽ አላቆም። ከዛ በኋላ አሁንም የተሻለ ሐኪም ቤት እኔ ዶክተር አብይን ይከታተል ነበረ። ልጄ ከአንገት በላይ ነው። ዶክተር አብይ ጋር ይወሰድልኝ አልኩት። በሚዲያ ያወቅሽ ሁሉም በሚዲያ በቃ እኔ የምለው ነገር ስለማይዋጥለት ብዙ ነገር አወራሱ። ጓደኛ ያለች ጓደኛ ሄዳ ከዚህ ሄዳም ልጄም እነሱ ቤተሰብ ጋር እሱ ቤተሰብ ጋር ሄዳ አይታለች። ልጁ ልብስ ምልክለት ምናምን እሷ በዛ ስለማውቀው አውሪ በፈጠረሽ እሱ ጋር ይወሰድልኝ ልጄ አልኩት ዶክተር አብይ ጋር። እሺ አለች እንዳሷ። ከዛ በኋላ አወራችሁ። ስታወራ በሚዲያ እኔ ያው እንደዚህ ሳሚ በቃ እሱ ብዙ አወራ ማለት በሚዲያ የሚታወቅ ዶክተር ነው አልወስድም፣ ውሸት ነው በሚዲያ የሚወራ ሁሉ እውነት አይደለም ምናምን ብዙ። ከዛ ዶክተር አብይ ያኔ ኤቢሲ ጋር ቀርቦ ነበረና እሱ ራሱ ላኩላት። ኤቢሲ መቼም እንግዲህ ውሸት ነገር ያቀርባሉ ብዬ ስለማላስብ ማለት ነው። ቢያንስ በሚዲያ ውሸት ሌላ ነገር ውሸት ቢሆን ኤቢሲ ቴሌቪዥን ምንድን ነው ብዬ አላሰብኩም። ውሸት ነገር ያቀርባሉ ብዬ ስላላሰብኩ ላኩላት። ያኔ ቢያንስ ይሄ ውሸት ነው ይሄ ያኔ ማለት እንዴት ውሸት ይሆን ይችላል አልኩትና ጠየቅኩት። እምቢ አለ። አብዬ አዋሳ ሐኪም ሆስፒታል ትልቅ ሆስፒታል አለ አዋሳ ወስዳለሁ አለ። እሺ ውሰድ እዛውም ችግር የለም አልኩት። አሁንም መልሼ 19,000 ብር ላኩለት። በሱ ሪሲት አለኝ፣ የሚያወራ ነገር ሪሲት አለኝ። ከዛ በኋላ 9,000 ለምን እንዴት እንደዚህ ይሆናል ይሄ ነገር ስለው በቃ ከዛ በኋላ አወሩና ሻጥኩ፣ መሬት ገዛው ምናምን በቃ። ከዛ በኋላ ተውኩት። እኔ እንደዚህ ጭቅጭቅ አልወድም። ሰው ሲወድን በፍቅር አብሮ ይኖራል። ከዛ በኋላ እኔ ጭቅጭቅ አልወድም። እኛ ቤት ጭቅጭቅም ስለሌለ እኔ አልወደውም። ከዛ ዝም አልኩ ላሽ በቃ። ከዛ በኋላ ስትጠይቂው ምን አለ? ለምንድን ነው በሬ ሸጥክብኝ ስትይው ምን አለ? ሻጥኩትና መሬት ገዛውበት፣ እንደገና ደግሞ ሰኝ ምናምን ገዛውበት ምናምን አለ። ምንም የበሬ ዋጋ መሬት ይገዛል። ከተማ አይደለም እኮ አቡዬ፣ የእርሻ መሬት ነው። የእርሻ መሬት ነው። ያን ጊዜ የሚገዛል። ከዛ አሁን የምነግርሽ ነገር እኮ ከ10 ምናምን ዓመት በፊት ነው። ከዛ በኋላ በቃ እኔ ላሻልኩ በቃ ጭቅጭቅ አልችልበትም። ከዛ ዝም አልኩት። እየኖረ በቃ ጸባይ ተቀየረ መጣ። እየተቀየረ ብዙ ነገሮች በቃ የተቀየሩ መጡ። ከዛ በኋላ አንድ ቀን ቁጭ አድርጌ ያወራው ምንድነው ችግር ምን ፈለግ ምንድነው ምን ማለት ጠየቁት በቃ። ከዛ በኋላ ስጠይቅ ምንም መልስ የለም። ከዛ በኋላ በጣም እየተቀየረ መጣ። ከዛ ዝም አልኩት። ከዛ እይቷ ምን ትላለች መጣ። አረብ ሀገር መሄድ ከፈለግሽ ልጅሽን ይዘልሻለሁ አለችኝ። እኔ ልጄን መቼም ትቼ አልሄድም። ምን አጥቼ ሂድና እሱ ይስራ። እንደገና ደግሞ አለኝ እግዚአብሔር ይመስገን። ለምንድን ነው ልጄን ትቼ መሄዱ አልኩት። ለካ እነሱ አብሮ የተወያዩ ነገር ነው ይሄ ታምር ማለት አላውቀውም። ከዛ በኋላ የተቀየረ መጣ በጣም። ከዛ ብዙ ነገር እኔ አይናገረኝም ሀውዬ። ውጭ ላይ ግን ለአክስቴ ልጆች ለዘመዳ ዘመድ ማወራ በቃ የለም። ከዛ ዝም አልኩት። እነሱ መጡ አይናገሩኝም፣ ግን ሲያወሩ ሰማለሁ።
ዝም አልኩ እኔ። ከዛ እኔ ጡት ሲያጠቡ እርግዝና አይፈጠርም የሚለውን ነገር አምነው ነበር እና መድኃኒት አልጠቀምም ነበር። አመት ከምናምን ሲሆነኝ እርግዝ መሆኔን አወቅኩ። ጡት እየጠባ እኮ ከዚህ በፊትም ብለዋል። ጡት እየጠባ እርግዝና አይፈጠርም የሚባለው ውሸት ማለት በጣም ውሸት ነው እኮ። የአበሻ ወሬ ነው። ምን አገናኘው ጡትና እርግዝና? እኔ እኮ ብያቸዋለሁ። በጣም ሰው እያጠባ አይረገዝም ሲሉ ነበር እዚህ በኮመንት የሆነ ታሪክ እየሰማል ነው ብዬ በጣም ውሸት ነው። እኔ በአመት 6 ወር ነው የወለድኩትን ጡት ያጠባው ነበር። እስከ 4 ወር አርግዤ እንኳን ጡት ያጠባው ነበር። ከዛ በኋላ እያሉ የተሳሳተ ኢንፎርሜሽን ለሰው እየሰጡ ሰውን ያለ ፕላኑ ያስረስባሉ። ስለዚህ ጡት እየተጠባም ሀቡዬ ምነው ፈራሻራ? እኔ ገና ከወለድኩ 18 ቀኔ ነኝ። እኔ እንደዚህ አይነት ነገር ውስጥ አልገባም። በዚህ ሰዓት ያማቸውን እንዴ? እና ውዴ ይገዛል አይደለ? አንቺ ስንት ወሩ ነበር ታርግዥበት ላዩ ላይ? እኔ ሲያቅ 9 ወር ሆኝ እኔ ልጄ ወልጄ በ9 ወሩ ነው ያወቅኩት እርጉዝ መሆኔን። ግን ያኔ እርጉዝ የሆንኩት 3 ወር 3 ወር ሲሆን ነው። ስለዚህ በ6 ወሩ ነው እርግዝና የተፈጠሩ። ልጆች በተወለደ በ6 ወሩ ማሻአላ ማሻአላ ጎበዝ። አመት በ6 ወሩ ያኛ ሲወልድ አስበው እኮ ጀግና። አሁን እኔም ሩብዬ 6 ወር ሲሞላት ጡት ማጥባት አቆምና አረግዛለሁ። ኢንሻአላህ ያ ረቢ ያርግልሽ። እግዚአብሔር ያርግልሽ። ወደለም ያደርግልሽ። አሜን። ወንድ ይሁን በይልኝ። ወንድ ይሁንልሽ። እኔም 2 ልጆች ወንድ አለኝ። እኔ ያው ምኞትም ነበር ወንድምም ስለሌለኝ አባትም ስለሌለኝ ኩሽና ያው እኔ ጋር ብዙ ጥሩ አይደሉም እና ኩሽና እኔ ልሰራበት የነበረበት ቦታ መጣ ሰራችሁ አስተካክዬ ሄጄ ነበረ። ለምን እንደዛ አደረግሽው ስላት በቃ ኮረፈችው። ዝም አልኳት። እኔ ምንም አላልኳትም። ከዛ በኋላ እናቷ ቅዳሜ ቀን መጣች። እናንተ እዚህ ግቢ ሰውነት ታስቀምጡ አለች። ገና እንደመጣች ነገረቻትና ማለት ነው። እነ ሰውነት ታስቀምጡም እናንተ እዚህ ግቢ ምናምን ምናምን በቃ አቀወጠችው። እሱና እኔ ያው እንደነገርኩሽ ነው። በጣም የተቀየረ ነው። በጣም ብዙ ነገር እኔ እና እሱ መሀል ማለት ለምን ወጣ አልሰራችም ነው። ለምን አረቄ አታወጣም ነው። እንደዚህ ብሎ ነው የማወራው ለማንም ሰው። አረቄ ታወጣ ይላል እንዲህ ታደርጎ በቃ አረቄ ታወጣ ነው። ይቱ አረቄ አወጥታ ለባሏ ጋሪ ገዛች። እሷም አረቄ ታወጣ ነው። እኔን ልጄ ነው የማሳድገው። አረቄ ያወጣው አላሳደገችም እናቴ። አረቄ አውጥቼም አላውቀውም ሲጀምር። ከዛ በኋላ በዛ ሰበብ እኔና እሱ እኔን አይናገረኝም። ሀብዬ ግን ክላሰው ባይወራ ጉድ የለም። በቃ እንዲህ አደርጋ እምቢ አለች ተኝታ ነው የምትውለው ምናምን በቃ። ከዛ በኋላ ከዛ እንደዛ ስትል አቀወጠችው። ግቢ ነበር እሱም እዛ ቀን። ከዛ ምን መጣ እኔ እኮ ማንም ጋር ተጣልቼ ማንም አልጥቼ አላውቅም እኮ። ከዛ በኋላ መጣ ሊደበድበኝ መጣ። እርጉዝ ነበርኩት ያው 6 ወር ምናምን እርጉዝ ነኝ። ያኛም ያው ልጄ ይዣለሁ። እሱ መራስ ነው ያኔ ብዙም ያኔ ትልቅ አይደለም ያኔ። ከዛ እኔም እንዲሁ እጅ የምሰጠው ሰው አይደለም። አንቀያዥ ነበረ ግን ለቀኩ ያስኩት እኔም። ከዛ ከኋላ ነበሩት እናቱ ምናምን ታው ምናምን ነገር። ከዛ በኋላ ለቀኩና ዝም አልኩት። በቃ በዛው ዝም አልኩ። እኔ እርግዝና ይቀጠለ። ከዛ በኋላ ያም እኔም በሬ ሽጦ መሬት ቤቀላ ምናምን ዘርቷል። ወደ 10 ኩንታል ምናምን ሆኗል። እሱ ሽጦ ያለውን ነገር ሽጦ የሆነ ከተማ አለ እኛ ጋር እዛ ሄዶ ስራ ልጀምር ነው። እና ሁሉ ወልድ ደርሻለሁ። እዛ ይሰማለሁ። እኔ ምንም አልናገርም። ይሄንንም አምጣልኝ አልልም። እናቴ ጋር ሄዳለሁ። ጤፍ አመጣለሁ። የፈለኩትን ነገር እኔ ልጄ እዛ ቤት የሚኖረው ልጄ ምን ሸጠን እንደሆነ አላውቅም። ከዛ ቤት ይዤ እናቴ ጋር ራሱ ሲሄድ ይታመምብኛል። በጣም ነው የሚታመምብኝ ማለት ልጄን ይዛ ከዚህ ትሄዳለች። ልጄን አሳምማ ታመጣለች። ልጄን ልታስገድል ነው፣ ልጄን ልትገድል ነው ይለኛል። ስለዛ እኔ በቃ ልጄን ያሳደቁ ነው። ትኩረቴ ልጄ ጋር ነው። እኔ ልጄን እግዚአብሔር ስለሚወደኝ ነው የሰጠኝ ብዬ ዝም ብያለሁ። እዛ ያለው ሽጦ ምናምን እኔ ልወልድ እኮ ደርሻለሁ። የት ይሄዳል? እዛ ከተማ ይሄዳል። ከዛ በኋላ እኔ ልጄንንም ምንም 50 ብርና 1 ብንድ ልብስ ከሳውዲ ይዤ ገባው። አቡዬ ምንም ነገር የራሴ ልብስ ራሱ ምንም ይዤ አልወጣሁ። እዛ ቤት ያለው ዕቃ ሙሉ የኔ ነው፣ ግን ምንም ነገር ይዤ አልወጣሁም። ናኩት ትቼ ወጣሁ። እርጉዝ ነበርኩ። ሊወልድ ደርሻለሁ።
ልጄን ይዤ ከዛ 50 ብር ብቻ ምንም አልጠፋም። ይል ነበረ ሽጬ መውሰድ ይችላሉ። ግን ናኩ በቃ አልፈልግም፣ ምንም ነገር በቃ የሚያስታውሰኝ ነገር ምንም አልፈልገውም። ወጣው እናቴ ጋር ሄድኩ። እናቴ ሊወልድ እንደሄድኩ አጣቀው ነገርኩ። ምንም ነገር የምታውቀው ጉድ የለም። በቃ ምንም ማንም አያውቅም። ከዛ በኋላ እንደዛ ሲሆን ውጪልኝ ብሎሽ ነው እሱ አባሮሽ ነው ወይስ ራስሽ ነሽ? ሄዷን እኮ አብዬ ያለው ሽጦ ያለው ነገር ሽጦ ለከብት ያለው ሽጦ ያለውን ይህንም ሁሉም ነገር ሽጦ ቤትማ እኔ ያለው የሚከራይ ቤት አለ እያለ ብዙ ሰው ነግሯል። የሚከራይ ቤት አለ ብሎ ሰው መጥቶ ያንከከ ነበረ። ገብቶሻል? ይሄ ማለት ያኔ ውጪ ማለት ከዛ በኋላ አንቺንም አለመሸጡ ተመስገን። እንኳንም ራስሽን አተረፍ። ሰውየው ከብቱንም ንብረቱን መሸጥ ይወዳል። እሺ ከዛ ወተሽ እናትሽ ቤት ነው ሄድሽው? ከብቱን ለማሸጡት እናቱ ምናምን ነበረ እና እነሱ ጋር ሄዶ ያት እኮ ነው የሚሄደው። እኔ የሚኖርበት ከተማ 2 ሰዓት ማይከድ መንገድ እኮ ነው በመኪና። ግን በቃ ውጭ ሀገር እንደሚሄድ ነገር አዲስ ልብስ ተገዝቶ አዲስ ሻንጣ በቃ በጣም ያሳፍራል። እና በቃ እንደዛ ምናምን ቤተሰብ ጋር ሄዶ ቻው ተብሎ ቡና ተገዝቶ ምናምን ነበረ የሄደው ማለት ነው። በጣም ይስቅ ነበረ። ህፃን ልጅ ይዣለሁ፣ በወደ ልጅ ይዣለሁ። ግን ቤት ውስጥ እየኖርሽ እቃ አንቺ ነሽ ያሟላሽው። ከአረብ ሀገር ከሳውዲ ያመጣሽው ብር ባመጣሽው ብር የቤት እቃ ቁም ሳጥን አልጋ ምን አንቺ ነሽ ያሟላሽው። ታዲያ ራስሽ በገንዘብሽ ያሟላሽውን እቃ አውጥቶ ሲሸጥ ለምን ዝም አልሽ? እቃ አይደለም እኮ አቡዬ፣ እቃ አልሸጠም። ግን እናቴ ጋር የሆነ ጊዜ ሂጄ እዛው ሰሞን እናቴ ጋር ሂጄ አልጋ እና ይሄ በረድስት ኪዳን ምናምን አውጥቶ የሆነ ሰው ቤት አስቀምጧል። እኔ አላየሁም ሲጀመር አቡዬ። እኔ በቃ ምንም መስሎም አልታየኝም። እኔ እርጉዝ ነኝ። ልጄ ማለ ልጄ በጣም ይታመመኝ ስለነበረ እኔ እዛ ላይ ነው እንጂ ይሄ ቁሳቁስ ነገር ወንድ ልጅ ሆኖ አልጋ ከደበቀ ከኔ አውጥቼው በረድስት ከደበቀ እኔ ምን ያደርግልኛል? ሳህን ከደበቀ ምን ያደርግልኛል? ነገ እገዛለሁ። እኔ ናኩትን ሁሉን ነገር። ከዛ በኋላ ምን ተፈጠረ መሰለኝ? ከዛ እናቴ ጋር ሄድኩት። ከዛ በኋላ በጣም የደበረኝ ነገር አልጋን ይዞ ይሄዳል ብዬ መናራ ሲሄድ ይቱና ወንድሙ አብሮ ነበሩ። ልትወልድ የደረሰች ይችን ልጅ ልትወልድ ደርሳለች። ዛሬ ነገ ትወልዳለች። እንዴት ነው እንዴት አደርጋለህ ማለት ነበረባቸው ብዬ አስባለሁ እኔ ቢሆን ቢያንስ። ግን እነሱ አብሮ ሄዶ ምናምን ውጭ ሀገር እንደሚሄድ ቻው እንደሚባል ነገር አለ አይደል? በቃ በስንት ዓመት ቆይቶ ምናምን እንደሚመለስ ነገር ነበረ አክቱ። እና ከዛ እኔ እናቴ ጋር ሄድኩ። ምንም እናቴ ይሄን ጉድ ምናምን ምንም አታውቅም። ሄድኩ፣ ወለድኩ። እግዚአብሔር መድኃኒዓለም የተመሰገነው 30 ደቂቃ እንኳን አልቆየውም። የመጀመሪያ ልጄ ስንት ሰው ካቦኝ ሰኞ ጀምሬ ማክሰኞ ማታ ነበር የወለድኩት። እግዚአብሔር ግን ሁሉም በድሌን አይቶ 30 ደቂቃ እንኳን አልፈጀብኝ፣ እዛ ገጠር ማለት ነው። ከዛ ወለድኩት። በ3 ቀን ሰማ። በ3 ቀን እኛ ጋር የሚኖር ልጅ ነበረ። ደውሎ ነገር። ከዛ በኋላ መጣ። 4 ቀን እኛ ጋር ነበረ። ይሄን ልጄን የመጀመሪያ ልጄን ማለት ነው ይዤ ካልሄድኩ አለ። ይዤ ካልሄድኩ እሷ ወልዳለች፣ ይሄው ተኝታለች። ይሄም ልጅ ነው ገና 1 ዓመት ከ6 ወሩ ነው። እዚህ ደግሞ ያማል፣ እዚህ መቆየት አይችልም። ይሄን ልጅ ይዤ ካልሄድኩ እላታለሁ እናቴ። እኔ በልጄን ገደላችሁ ብዬ እጠይቃችኋለሁ። ልጄን ይዤ ካልሄድኩ ልጄ የሆነ ነገር ከሆነ ማነው ሐኪም ቤት የሚወስደው? በቃ አቀወጠው። ከዛ ነፍሷን ይማራት። አክስቴ አሁን ሞተች አለች፣ ያኔ ነበረች እና ከዛ በኋላ እሷም እዛ ነበረች እናቴ ምናምን። በቃ ተያሉኝ፣ ተይዞ ይሄድ ለጊዜው አንቺም ስትጠነክሪ ነገሮቹን ታስተካክላለሽ አሉኝ። እሺ ያልኳቸው ይዞ ሄደ። ይቴ ሻንጣውን ልብሱን ያስተካክላላት ይዞ ሄደ። ከዛ በኋላ ልጄ በወር ከምናምን ይቱ ጋር ነው ማስቀምጠው ነው ያለ። ይቱ አለች እሷ ያቺ ይዛለሁ ያለችኝ ይቱ ከተማም ቅርብ ናት። እሷ ጋር አደርጋለሁ። እዛ የተመላለስኩ አያለሁ፣ የሚያስፈልገውን አደርጋለሁ አለ። ከዛ እንደ ሴት ይለቅስ ነበር። ከዛ ይዞ ሄደ። ከዛ ወር ከብዳብን ሄድኳ ልጄ ሊያይ ሲሄድ ልጄ በጣም ተቆሳስሏል ምናምን። በቃ እኔ ልጅም አይመስለኝም ነበር። እኔ ሳውዲ 2 መንታ ልጅ ያሳድግ ነበር። እግዚአብሔር በሚያውቀው በጣም ነበረ ልጄን የሚያሳድገው የነበረው እና ሁሉም ነገር ስለማቅ እዛ አየው። በቃ ልጄ ወደ እኔ ልጠጋ አልፈለገውም። በቃ ሌላ ሰው መሰልኩት መሰለኝ። ወደ እኔ አልጠጋም አለኝ። ወር ከምናምን ነው ያኛን እናቴ ጋር ልጄ ልጄን አይቼ ነጣ። ልትወልጂ እናትሽ ቤት ሆነሽ ማለት ነው አይደል?
ወልጅ ያለው በ3 ቀኑ ሰብቶ በጣ ብዬሻለሁ። እናቴ ጋማ ሂጄ በ3 ቀኑ ነው የወለድኩት እኮ። እናትሽ ቤት ሄድሽ፣ በ3 ቀንሽ ወለድሽ። መውለድሽን ሰምቶ መጣ። ከዛ ሲመጣ ትልቁ ልጅ ይዞት ሄደ። ይዤ ካልሄድኩ ስለው ይዞ ሄደ። አዎ ማን ሊቴኬር ሊያደርገው? ማን ሊንከባከበው? ይቴ ጋር ወስዳለሁ። እዚህ ልጅ ያማል፣ እሷ ተኝታ ልጅ እዚህ ጋር ቢያመው እህቱ ያኔ ያሳድግልሻለሁ። አረብ ሀገሩ ሂጂ እኔ ያሳድግልሻለሁ ያለችሽ? እሺ 5 ነው ስንት ኩንታል ስንዴ እዛ ነበረ። ያኔ ራሱ እዛ እሷ ጋር ነበረ ያስቀመጠው። እኔ ጋር አላመጣልኝ፣ እኔም አምጣልኝም አላልኩ። ከዛ በኋላ በቃ እናቴም አንቺም ተኝተሻል፣ እኔም እንደዚህ በቃ ይዞ ይሄድ፣ እየለቀሰ እንዳይሄድ በቃ ለዚህ ልጅ ራሱ ይሄ ልጅ የሆነ ነገር ሊሆን ነው እንዲህ የምታደርጉት ምናምን ስትል በቃ ይዞ ይሄድ ብዬ እኔ በወር ምናምን ወር ሳምንት ይመስለኛል አብዬ ቀኑን በደንብ ባላስታውስም ሄድኩ። ልጅ ለያየት ይቱ ቤት ማለት ነው ምናምናምን የሚያስፈልገውን ገዝቼ ሄድኩ። ይቴን ያዥልኝ ብዬ ያኛን ልጅ ማለት ነው ሁለተኛ ልጅ ይጄ ሲያይ ልጅ አልጠጋም አለኝ። በቃ ፈራኝ ምናምን ለቀሰ ምናምን ነገር አሞ ሐኪም ቤት ወስዳ ምናምን ነበረ። ከዛ በኋላ ይሄንም ልጅን ትቼ ስለሄድኩ ትቼ ወደዚህ ተመለስኩ፣ ወደ ገጠር ወደ እናቴ ጋር። ከዛ በኋላ ቁጭ ብዬ ማሰብ ጀመርኩ። ምን ማድረግ አለብኝ? እሱ ጋር ያለውን ነገር እኔ እና እሱ መሀል ያለው ነገር ምንም ነገር የለም። እንደነገርኩሽ የቤት እቃው እንኳን እኔ እናቴ ጋር ሂጄ አልጋ ምናምን ኮታኩቱር እንኳን ይዞ ወደ ጓደኛው ቤት አስገብቷል። እኔ ጋር ያለው ነበረ። እኔ ያኛ ሱቅ ምናምን ከፍቻለሁ ብዬሻለሁ። ሳውዲ የነበርኩት ጊዜ ምናምን እሱንንም አቆሜ ምናምን ወደ ኋላ እንዳልመልስብሽ እና መሬት ገዝቻለሁ። 30 ቆርቆሮ አሰርቼበታለሁ ላውላ እሳ እዛ አስተካክዬ ልጆችን ይዘን ሊቀመጥ አልኩ። እዛ አሁን ይሄን ቤት አስተካክዬ ቢቀመጥ አስቀመጠኝም። ብዙ ነገር በቃ ማን ማድረግ አለብኝ ማሰብ ጀመርኩ። በቃ ከዛ በኋላ ይሄ ምን አልኳት፣ እኔ አረብ ሀገር ትንሽ ጠነክሬ አረብ ሀገር ብሄድ ልጅን ትይዛልሽ እኛል ያኛው እዛ ይቆይና 2 ዓመት ሰርቼ ቢያንስ የሆነ ትንሽ ራስን ላቋቁም ከቻልኩት አዲሱ ልጅ እህትሽ ጋር ታስቀምጪ ያሰብሽ? እናቴ ጋር ናት ትማር ነበረ። ከዛ አሰብኩ። ከዛ በኋላ 2 ዓመት ቢያንስ ሰርቼ ይሄንን መሬት ከተወኝልኝ እንግዲህ እሱ ላይ ሽጬ መሬት ቤት ከገዛው ምንም አልፈልግም። ግን ቤት ኪራይ እኔ ይፈራለሁ። ያለኝን ነገር ሸጬ ደግሞ ቤት ኪራይ ቢከፍል እነዚህ ልጆች በኋላ በምንድን ነው ማሳድገው? የማን ነው ትኖሩበት የነበረው ቤት? ዕቃ ያሟላሽበት በአረብ ሀገር ብርሽ የማን ነው? ቤተሰብ የቤተሰቦች ነው። ኦኬ እሺ። ከዛ በኋላ ሂጂ እኔ በህይወት ትምህርት አቋርጬ ልጅሽን ይዝልሻለሁ ስትለኝ ትምህርት አትቋረጭም፣ ሰራተኛ ከተገኘ ሰው ፈልገን እንቀጥራለን፣ ካልተገኘም ችግር የለም እግዚአብሔር ያውቃል ምናምን ስላት አዋል እሺ በቃ ልች። ከዛ በመሀል ይሄ ልጄን ልጄን ያው እኔ 8ኛ ክፍል ገጠር ጨርሼ ወደ ከተማ ገባው ስኩል ልማር። ከዛ በዛ ሰበብ እናቴ ያኔ በጣም ትታመም ነበረ እና በጣም ይቀርበኝ ነበረ። አንዳንድ ነገሮች ያው ብቻ እኛ 3 ነን፣ እኔ ታላቅ ነኝ እና እናቴ ያው ብቻ ነው ያሳደገችን ማለት ነው። እና በዛ ሰበብ ብዙ ኃላፊነቶች አለኝ እና በዛ ሰበብ ትምህርቴ ላይ ብዙ ትኩረት አልሰጥም እና ይጨነቅና ለቅሰው ነበር። በዛ ሰበብ ይቀርበኝ ነበረ እና ከዛ ጀስት እንደዚሁ እንደ ጓደኛ ይቀርበኝ ነበረ እና ያው አውቃለሁ ፋሚሊውን ከክስቴ ልጅ ጋር ስለሚመጣ በደንብ የሰፈር ሰው ነው። ብዙም ሰፈር አይደለም፣ 1 ሰዓት ተኩል ምናምን አስኬዳል መንገዱ። ግን የአክስቴ ልጅ ጋር እነሱ ጎረቤት ስለሆኑ ወደ እኛ ይመጣሉ። እነሱ የሆነ ክርስትና ነገርም እንደዚህ ይቀራር በሱ ሰበብ እኛ ጋር ይመጣል እንጂ የአንድ ሰፈር አይደለም። ከዛ እኔ ወደ ከተማ ሲገባው ግን ያው እነሱ እዛ ከእኔ የገባሁት ከተማ ይቅርብ ነበሩት እና እዛ እሱም ተምሮ ጨርሶ ስለነበረ እዛ ስለነበረ ይቀርበኝና በቃ አንዳንድ ነገር ያግዘኛል፣ በትምህርትም አንዳንድ ነገር ማለት ነው። እና ከዛ እነዛ እያለን የአክስቴ ልጆች ጋር ነበረ የምኖረው እና በቃ ምረደኝ ማለት ብዙ ጊዜ አይረዱኝም። እኔ በእናቴ በጣም ተጨንቃለሁ፣ ትምህርትም እየተማርኩ ምናምን፣ እሱ ግን ይረዳኝ ነበረ እና
እኔ በቃ እንደይትሽ ምናምን እንደይት ምናምን የመባል ነገር ይቀርበኝ። ከዛ በኋላ እንደዛ የተቀራረበን ብዙ ወሬ ወራ ነበረ። እሱ ጋር ነው እርጉዝ ናት ምናምን። ያኔ ምንም አልነበረም። በዛ ሰበብ እኔም ህሊክ ውስጥ ገባው። የምረዳኝ ሰው ከሆነ ምን አገባቸው ምናምን ነገር የምሎር ነገር ያኔ 17 ነበርኩ በእድሜ። በቃ ከዚህ በኋላ አንድ አካባቢ ስለነበራችሁ ተዋወቃችሁ፣ ከዚህ ተጋባችሁ? አዎ ተጋባን። ሽማግሌ ላከ። ከዛ በኋላ ተጋባን። ተጋብተን እኔ ፕሮሰስ ጀምሬ ነበረ ሳውዲ ሊሄድ። ሳውዲ ሄድኩት። ብዙም አልቆየንም፣ 1 ወርም አልቆየንም። ምን ያኔ ገበሬ ነው፣ ምንም አልሰራም። ትምህርቱን ጨርሶ ቤተሰብ ጋር ነበረ። ያ ሰዓት ብዙም አልቆየውም፣ 1 ወርም አልቆየውም። እሱ ገበሬ ወደ አረብ ሀገር የመምጣት ፕሮሰስ ጀምረሽ ነበረ። በተጋባችሁ በ1 ወራችሁ አንቺ ወደ ሳውዲ አረቢያ መጣሽ፣ እንደዛ ነው? እሺ፣ ግን ወደ ሳውዲ አረቢያ ከመምጣትሽ በፊት 1 ወር አብራችሁ አንድ ቤት ኖራችኋል ወይንስ ጋብቻ ብቻ ፈጽማችሁ አንቺም እናትሽ ቤት እሱም እናቱ ቤት ነበር የነበራችሁ? ጋብቻ ፈጽመን አንድ ቤት ኖረናል። ለ1 ወር 1 ወር ነው። ፕሮሰሱ መጣልኝ። ፕሮሰስ ጀምሬ ስለነበረ ሄድኩ። ኦኬ። እርግዝና አልተፈጠረም? ምንም አልተፈጠረም። ፕሮሰሱ ስለጀመርኩ ጥንቃቄ ታደርጉ ነበር? መርፌ ወስጄ ነበረ። አዎ ፕሮሰስ ጀምሬ ብዬ እሱ ጋር ሳንገባ አዎ ብቻ ነው መልሱ። ጥንቃቄ ታደርጉ ነበር? አዎ ቢካዝ መርፌ የመጠንቀቂያ መንገድ ነው። ስለዚህ በቃ በሚል መልስ መለስ ነው። ከዛ አንቺ ወደ ሳውዲ አረቢያ መጣሽ። ሳውዲ አረቢያ 2 ዓመት 4 ወር ቆየሁ። ያኔ እንደዚህ ስልክ አልነበረም። የዛሬ 13 ዓመት ጊዜ እንደዚህ ስልክ አልነበረም እና በደሞዝ ሲቀበል በ3 ወር አንዴ ነው እናቴ ጋር ነበር የምደውለው እና ብርም እናቴ ጋር ነው የምልከው። እናቴ ጋር ልክ ነበረ። ከዛ በኋላ 2 ዓመት 4 ወሬን ጨርሼ ልጆች ያሳድግ ነበረ። መንታ ልጆች ገባ ወደ ኢትዮጵያ ማለት ነው። 2 ዓመት ከ4 ወር ሰርተሽ ወደ ኢትዮጵያ ተመለሽ? እሺ ተመለስኩ። ሮቴና እሱ መጥቶ እዛ ቦሌ ወሰዱኝና እናቴ ስለሚያማ ስለነበረ ኦፕራሲዮን ሆና ነበረ። ቀጥታ እናቴ ጋር ነው የሄድኩት እኔ ማለት ነው። እናቴ ጋር ሄድኩት። እናቴ ጋር 1 ወር ተቀመጥኩት። በዛ መሀል ለካ እናቴ ጋር እነሱ ብዙ ችግር ተፈጥሯል፣ ተጣልቷል ምናምን እኔ አላውቅም ነበር። ከዛ እኔ በቃ እንደ በፊት ትቼ እንደሄድኩ መስሎኛል። ለካ ግጭት አለ። እናቴ ብር እንዴት አላከች ምናምን የሚባለው ነገር አላውቀውም ስለነበረ እኔ እናቴ ጋር ገባሁ። 1 ወር ባለቤትሽ ቅር ብሎታል። 2 ዓመት ከ4 ወር በሙሉ እናትሽ ጋር ስትልኪ ስለነበር እሱ ጋር አትልኪም ስለነበረ ቅሬታ ተሰምቶታል። እሺ ይሄን ሁሉ እኔ አላውቀውም ነበረ እና እናቴ ጋር ነበርኩ። 1 ወር የኦፕራሲዮን ሆና ስለነበረች ምናምን እኔ ለካ እነሱ ተኮራርፏል አወሩ ምናምን እኔ አላውቀውም። ከዛ አንድ ቀን እናቴ ምን ትላለች የአክስቴ ልጅ እኛ ጋር ነበረች። አሁንም እሱ ጋር ያወራች ነው እሷ። እኔ በሬን ይመልሱልኝ አለች እናቴ ማለት ነው። ከዛ እኔ አልገባኝ። እናትሽ በሬ ሰጥታ ነበር ለነሱ? እኔ አላውቅም ነበረ መጀመሪያ፣ ግን እንደዛ አለች። ደነገጥኩትና ምንድን ነው ስለው እንደዚህ እናቴ ገበሬ ነበረች እና ብዙ ከብቶች ነበሩን እና ይጣሉ ነበረ። ሲጣሉ ያኔ ለካ እሱ እነሱ ጋር ነበረ እና ይሄን ይዛ ሂድና እናንተ ጋር ይሁንልኝ ፕሊስ ምናምን ብላ ትለምናለች እናቴው ማለት ነው። እሺ ብሎ ለካ ይዞ ይሄዳል እና ይሸጣል። ያንን እኔ አላውቀውም ነበር እስከዛ። ቆይ እናትሽ በሬው እንዲቀመጥላት ነው ወይስ ስጦታ ነው የሰጠችው? ነው ስጦታ አይደለም። ይጣላሉ፣ ብዙ ስለነበሩ ይጣላሉ። እናቴ ብቻዋን ናት ገበሬ ቀጥራ ምናምን ስለሆነ የኔ ውድ በቃ ይቀመጥልኝ ነው። በሬዎቹ ሲጣሉ ይቀመጥልኝ እኮ እኔ አሁን ስጦታ ነው ወይንስ ይቀመጥልኝ ነው? ይቀመጥልኝ ነው ትያለሽ ባጭሩ? ይቀመጥ ብቻ ነው። እሺ፣ ስለዚህ በሬው እንዲቀመጥላት ነበረ የፈለገችው እናትሽ እነሱ ጋር። እሱ ግን ሳያስፈቅድ ሸጠው። እና እኔ ይሄን አላውቀውም ነበር እንደዛ። ከዛ የክስተ ልጅ ምን ማለት ነው ብዬ ስጠይቀው እንደዚህ ነው ተሽጧል አለችኝ። ከዛ በኋላ ደወልኩና ጠራውና እንዴት ነው እንደዚህ ይሄ ነገር እንዴት ሆነ እኔ አላውቀውም ብዬ ስጠይቅ አዎ እንዲህ ነበረ ብሎ ነገረኝ። ከዛ በኋላ ምን አደረግክ ታዲያ? 2 ዓመት ከ4 ወር ሳውዲ ቆይተሽ ኢትዮጵያ ስትገቢ ቀጥታ እናትሽ ቤት እንዴት ገባሽ? ባልሽ አይናፍቅሽም? 2 ዓመት ከ4 ወር ያላየሽው እናቴ አቡዬ እንዴት መሰለሽ እናቴ እኔ ብዙ ኃላፊነት አለኝ። እናቴ ብዙ ነገር የተባለች ነው እኛን ያሳደገችው። ኦፕራሲዮን ሆና ገና አዲስ ነበረች፣ ማንም የላትም። ይመጣል እኮ እኛ ጋር እሱ እኮ እና አጎቴና የእናቴ ወንድምና እሱ እኮ ነበር ከቦሌ ተቀበሉኝ። ሄድኩ እናቴ ጋር አብሮኝ ነበረ እኮ እሱ ገጠር እና አንቺ ብር ስለማትልኪ ስለነበረ
አንቺ ሳውዲ 2 ዓመት ከ4 ወር ስትሰሪ ለእናትሽ ስለነበረ የምትልኪው ባለቤትሽ ቅሬታ ስለተሰማው አንቺ እናትሽ ከብቴን ይመልስልኝ ስትል ምንድን ነው ብለሽ ደውለሽ ጠርተሽው ከዛ ምን አለ? ከዛ ሸጥኳል። አዎ ሰጣችን፣ ሸጥኳል። ለምን ሸጥክ ስለው እሷ ወደ እሱ አትመለስም ምናምን ያሉኝ ያናደዱኝ፣ ሸጥኩት አለኝ። ከዛ በኋላ የሸጥከው ብር ምን አደረግክ ስለው ሌላ ብር ጨምረ ሌላ በሬ ገዛው አለኝ። ያኛም በሬ እኔን ከፈለክ ያኛም በሬ ለእናቴ ትሰጣና እንደዛው እንደገዛ ትሰጠውና እኔ እናንተ አብረን እንቀጥላለን። ካልፈለግከው ግን ችግር የለም፣ ለእናቴ እኔ በሬውን ይመልስለታለሁ። እኔ እናንተ ምንም ያገናኘን ነገር የለም፣ በዚሁ እንጨርሳለን አልኩት። ከዛ በኋላ አመጣለሁ ያኛውን በሬ ሰጣታለሁ አለኝ። እሺ። ከዛ ቀጠሮ የያዘን ቀን አልመጣም። እንደዚህ ቆይቶ እንደ ዛሬ ነበር የምመጣ፣ እንደ ነገ ግን በሬውን ይዞ መጣ። እሺ። እንደገና ሽማግሌ አመጣ፣ እናቴን ይቅርታ ጠየቀ። ከዛ በኋላ ኦኬ አልኩትና እኔ እናቴን ይቅርታ ጠየቀ፣ ታረቁ፣ አብሮን ቀጠለን ማለት ወር እናቴ ጋር ወር ቆይቼ ከዛ በኋላ ከእናቴ የሚያስፈልገውን ነገር ወስጄ ከተማ ቤት ነበራቸው እሱ ቤተሰብ ማለት ነው። ከዛ አንዳንድ ነገር የሚያስፈልገው ነገር ቤት ውስጥ ያው ሰርግ ያኔ ትሄዳለች ስለተባለ ምንም ስላልተደረገልኝ የሚያስፈልገው ነገር አልጋ፣ ቡፌ፣ ሁሉ ነገር ቤት ሞልቼ አንድ ላይ መኖር ጀመረንና በአመቱ ያረገዝኩትና የመጀመሪያ ልጅ አንቺ አማልተሽ ማለት ነው። ከአረብ ሀገር ይዘሽ በመጣሽው ብር ቤት ሞላሽ እና ትዳር ጀመራችሁ። ከዛ አረገዝሽ። ከዛ በኋላ በባንክ በእናቴ ያስገባለሁ ነበረ፣ ግን ከባንክም አይደለም ብር አወጣሁት፣ በእጄ ይዤ ሄድኩት ነበረ። በሱ ብር ነበር የገዛሁት ማለት ነው። ከዛ በኋላ የሚያስፈልገውን ነገር ሞልቼ አንድ ላይ መኖር ጀመረ። አንድና ስንሆን በአመቱ ምንም ነገር ግጭት ነበረም፣ ሰላም ነበረ። በቃ የሚያስፈልገውን ማለት ሱቅም ከፈትኩ። ከዛ በኋላ እንሰራለን፣ እሱም ገጠር የሄደ ይሰራል። ምንም ነገር እኔና እሱ መሀል ምንም ችግር አልፈጠረም። ከዛ በኋላ በሰላም የኖርኩ፣ እናቴም ደስተኛ ነበረች። ከዛ በኋላ 1 አመት በኋላ ልጄን አርግዤ ከወለድኩ በኋላ እናተዋ እኛ ጋር ነበረች እና ይሄን ልጅ ለእከሌ ትሰጣላችሁ ትላለች። የእነሱ ጎረቤት ነው፣ ከተማ የእነሱ ጎረቤት ነው። ሰውዬ ባለጸጋ ነው፣ ሀብታም። ከዛ በኋላ እኔ ቶሎ ብዬ አረ በፍጹም እኔ እንደዛ አላደርጉም፣ ሀብታም ልጄ ስለሰጣው ልጄን ያሳድጋል እንዴ? ልጄ የማሳድገው እኔ ነኝ እና እኔ በደረጃ ነው መኖር የምፈልገው መቼም ቢሆን። የእሱ ወንድም አለ አንድ የሚወደው አለ እና እሱ ያነሳል ክርስትና፣ ካልሆነ ደግሞ ቤተ ክርስቲያን ሄጄ እሰጣለሁ፣ እኔ ችግር የለብኝ ማለት። በዛ ሰበብ ለካ ቅር ብሏል። እሱ ምንም አላለም፣ እሷ ለካ እናቷን በጣም ቅር ብሏታል ያ ነገር ማለት ነው። እንዴት አልሆነም? አንድ ነገር ምንድን ነው መሰለኝ፣ እሷ ያለችው ነገር ነው ቤት ውስጥ የሚደረገው ማለት ነው። እኔ ይሄን ነገር አላውቅም። እናቱ አብራችሁ ነው እንዴ የምትኖረው? እኔ ወልጄ መጣ እኛ ጋር 5 ቀን ተቀመጣ ሄደች። አዎ እኔ የምኖርበት ከተማቸው ደግሞ ቅርብ ስለሆነ ትመጣለች፣ በሳምንቱ ትመጣለች። ከዛ በኋላ እንደዛ ልጅ እኔ በፍጹም አልኩት፣ እሱ ምንም አልተናገረም ያ ሰዓት። ከዛ በኋላ ክርስትና የእነሱ ዘመድ ነው ልጁ፣ እሱ ክርስትና አናነሳ፣ ያ ሰውዬ አላነሳም። ከዛ በኋላ ቀስ ያለ ብዙ ነገሮች፣ እነሱ ግቢ ነው የምኖረው ብዬሻለሁ፣ እነሱ ቤት ከተማ ማለት ነው። እዛ ውስጥ ወንድሞቹ እህቶቹ ምናምን አሉና አንድ ቀን ከመሬት ተነስታ እህቱ ምን ትላለች፣ የሆነ በቃ እንዴት ብዬ ልንገርሽ፣ የሆነ ነገር ተናገረች ማለት ይሄን ነገር እንዴት ምንድን ነው የሚባለው፣ የሆነ ያንቺ ለመባል የሆነ እንደዚህ የሚሉት ነገር አለ እና የሆነ ነገር ስትል ዞር ብዬ ምን ማለት ነው፣ ለማን ነው እንደዚህ ያልሹ ምናምን አልኳት። ከዛ በኋላ በቃ ግቢው አልቻለም አለው። ከዛ በኋላ ምንድን ነው ብዬ የሆነ ከተከራይታ እዛ ውስጥ የምትኖር ልጅ አለች፣ እሷን ጠይቋት። ስጠይቅ አንቺ ለእናቷ ጓደኛ ይዛለች ብለሻል እንዴ አለች። እንዴ እኔ አብሮ ነው እንዴ ትምህርት ቤት የሚሄደው? እኔ የምሆነው ቤት ውስጥ። የት ነው የምሄደው ነው የት አግኝቼው ነው ምናምን አልኩት። በጣም ተናድጄ እሷ የምታደርገው ነገር በጣም የሚደብር ስለነበረ ምን አደረግኩ መሰለሽ፣ ልጄን ያስኩትና እናቷ ጋር ቀጥታ መሄድ ፈለግኩ። መኪና ይዤ ሲሄድ ስል የሄድኩ ያለው እህቷን አገኘው። አንድ ልጅ አንድ ደግሞ አገብታ የምትኖራለች እና በጣም የለቀስኩ ነበረ። ምን ሆነሽ ነው አለች። ምን ማለት ፈልጋችሁ ነው እንደዚህ የምታደርገው? ልጅቷን ለምንድን ነው? ምን ብዬ ነው? እኔ አብሮ ነው እንዴት ትምህርት ቤት የምሄደው? እሷ ጓደኛ ማዙን አብሮ ለካ እነሱ ያደረጉ ነገር ነው
በቃ አረጋግችኝ እንደዛም እንዳትሄጂ በቃ ተመልሰሽ ግቢ እነሱ ጋር ችግር የለም እናቴ እነሱ ጋር መጨቃጨቅ አስፈልግሽም በቃ አንቺ